አሰላሙ አለይኩም ወራህመቱላህ። ለቻናሉ አዲስ ለሆናችሁ በሙሉ ሰብስክራይብ በማድረግ የቻናሉን ቤተሰብ እንድትሆኑ በአክብሮት ጋብዛለን። ኑህና አሰቃቂው የህዝባቸው እልቂት። ኢድሪስ አለይሂ ሰላም ከሞቱ በኋላ ለተወሰኑ ዓመታት የሰው ዘሮች አላህን ያለ ማጋራት በብቸኝነት ያመልኩት ነበር። ያው ትውልድን ይተካልና አላህን በማምለክ ወደር የሌላቸው መልካምና በዘመኑ ለነበሩ ሰዎች አርአያ የሆኑት ውስን ሰዎች ህዝቡን በሞት ይለዩ ጀመር። በዘመኑ የነበሩ ህዝቦችም በእነዚያ ደጋግ ሰዎች ህልፈት እጅግ አዝነዋል። ሐዘናቸውን ለማስታገስና እነዚህን ደጋግ የአላህ ባሮችን ለማስታወስ ሐውልት ሊሰሩላቸው ተነጋገሩበትና እቅዳቸውንም እውን በማድረግ በአምስት ትላልቅና ደጋግ ሰዎች ስም 5 ሐውልት በከተማ መሃል አቆሙላቸው። ስማቸውም ውድ፣ ሱዋዕ፣ የጉት፣ የዑቅ፣ ነስር እነዚህ ናቸው። በዚህ መልኩ እነዚህን ደጋግ ሰዎች ሁሌም ያወሷቸው ነበር። የከተማይቱ ሰዎች ለነዚያ ደጋግ የአላህ ባሮች ካላቸው ክብር አንጻር ሐውልቶቻቸውንም ወደር የለሽ ክብር ያከብሩ ነበር። እንዲህ እያለ ሰው ለነዚህ ሐውልቶች ያለው ቦታ ሁኔታውን እየቀየረ መጣ። በሐውልቱ አጠገብ ሲያልፉ ለሐውልቱ ክብር በሚል እያጎበደዱም ማለፍ ጀመሩ። ጊዜው ይነጉዳል። ክረምትና በጋ ቀጠሯቸውን ጠብቀው በፍጥነት ይተካካሉ። ክረምት ሲመጣ ዝናቡ፣ በጋ ሲመጣ ፀሐዩ የሐውልቶቹን ይዘት መቀየር ሲጀምር የከተማይቱ ነዋሪዎች ሐውልቶችን ከውድመት ለመታደግ አንድ ቤተ አምልኮ ውስጥ ሊያስገቧቸው ወሰኑ። ሐውልቶቹን መጠለያ ውስጥ ካስገቡ በኋላ ለሐውልቶቹ ያላቸው ቦታ ይበልጥ ጨመረ። በገቡና በወጡ ቁጥር ለሐውልቶቹ ማጎብደድ ጀመሩ። ያን ጊዜ አላሁ ስብሓንሁ ወተዓላ ከነዚያ ህዝቦች ወደ ቀጥተኛው መንገድ ይመራቸው ዘንድ ኑህ የተባለ መልእክተኛን አስነሳ። ኑህም ህዝባቸውን ሰበሰቡና እኔ ለናንተ ታማኝ መልእክተኛ ነኝ፣ አላህንም ፍሩ ታዘዙኝም፣ በእርሱም ላይ ምንም ዋጋ አልጠይቃችሁም፣ ዋጋዬ በዓለማት ጌታ ላይ እንጂ በሌላ ላይ አይደለም ብለው ህዝባቸውን ተጣሩ። ይህን ሲሰሙ አስተባበሉት፣ ምንም ሊያምኑለት አልቻሉም። እንዲያውም ያፌዙበት ጀመር። ኑህ አለይሂ ሰላም ያለ መሰላቸት ዘወትር ጥሪም ያደርግላቸውም ነበር። የህዝቦቹ ማፌዝና ማላገጥ በበዛበትም ጊዜ ወገኖቼ ሆይ ምንም መሳሳት የለብኝም፣ ግን እኔ ከዓለማት ጌታ መልእክተኛ ነኝ። የጌታዬን መልእክቶች አደርስላችኋለሁ፣ ለናንተም እመክራችኋለሁ፣ ከአላህም በኩል የማታውቁትን አውቃለሁ አላቸው። የኑህን አለይሂ ሰላም ንግግር በሰሙ ጊዜ በጣም በመገረም አንተ ኑህ፣ አንተ እኮ እንደኛው ሰው ነህ፣ እንዴት ነው መልእክተኛ ነኝ የምትለው? በዛ ላይ ጥቂት ተከታዮች አሉ፣ ሁሉም ግን ድሃና ኮሳሳ በዝቅተኛ የኑሮ ደረጃ ላይ ያሉ ናቸው። ደግሞም በሀብትም ሆነ በክብር ከኛ ጋር አትመጣጠኑንም ብለውም አስተባበሉ። ያም አላንስ ብሏቸው እርስ በርስ በሚፈጽሙት የሐውልት አምልኮ እንዲጸኑ ይመካከሩም ነበር። ኑህም የህዝቡ ሁኔታ ተስፋ ሲያስቆርጠው በመለማመጥ መልኩ አላህን ልትፈሩና ይታዘንላችሁም ዘንድ ከናንተው ጎሳ በሆነ ሰው ላይ እንዲያስጠነቅቃችሁ ከጌታችሁ ግሳጼ ቢመጣላችሁ ትደነቃላችሁን እያለ ቢያግባባቸውም ክህደታቸው ይበልጥ እየጨመረ እንጂ ምንም አይቀንስም ነበር። ምንም እንኳን ኑህ አለይሂ ሰላም የህዝቡ ነገር ተስፋ ቢያስቆርጣቸውም ተልእኮአቸውን በሚገባ በማድረስ ላይ ቀጥለዋል። እናም ሁሌ ቀንና ማታ ህዝባቸውን
ስለ አላህ ሲያስታውሷቸው ህዝባቸው የነቢያቸውን ዳዕዋ ከመስማት ጆሮአቸውን መያዝ ጀመሩ። ጆሮአቸውን ይዘው መስማት እምቢ ሲሉ ኑህ ዓለይሂ ሰላም በምልክት ይነግራቸው ነበር። ኑህም በምልክት ሲነግራቸው ህዝቡ ግን አይኖቻቸውን በልብሶቻቸው ይሸፍኑ ነበር። ምንም ተስፋ አልቆርጥ ብሎ መቆም መቀመጥ ሲከለክላቸው ድሆችና ዝቅተኛ ሰዎች ያንተ ተከታይ ሆነው ሳለ እኛም ከነሱ ጋር እንድንከተልህ ትሻለህን? ይልቁንስ እኛ እንድንከተልህ ከፈለክ እነዚህን ተራ ሰዎች ከጎንህ አርቃቸው አሉት። ኑህም ዓለይሂ ሰላም እነሱ የሚሰሩትን አላህ ነው የሚያውቀው፣ እኔ ላባርራቸው አልችልም። እንዴትስ ረዳቶቼን አክባሪዎቼን አባር ትሉኛላችሁ? ቆይ ባባራቸውስ እኔ ከአላህ ማን ያተርፈኛል? አታስተውሉምን? ብሎ ጠንከር አለባቸው። ኑህ ዓለይሂ ሰላም መልካም ነቢይ ነበሩ። ሀብታም፣ ድሃ፣ ደካማ፣ ጠንካራ፣ ትልቅ፣ ትንሽ ሳይሉ ለሁሉም በክብር የተላኩትን ዳዕዋ አደረሱ። ምንም እንኳን ለ950 ዓመታት ዳዕዋ ቢያደርጉም ዳዕዋቸውን ከ80 በላይ ሰው ሊቀበላቸው ባለመቻሉ ሁኔታው ከአቅማቸው በላይ መሆኑን ለጌታቸው ስሞታ ለማቅረብ ተገደዱ። እንዲህም ሲሉ ለአላህ ነገሩት፣ ጌታዬ ህዝቦቼ እኮ አስተባበሉኝ፣ በእኔና በእነርሱም መካከል ተገቢ ፍርድን ፍረድ፣ አድነኝም፣ ከኔ ጋር ያሉትን ምእመናን አድን። ከዚህ በኋላ የኑህ ዓለይሂ ሰላም የዳዕዋ ጥሪ ዛቻ አዘል መሆን ጀመረ። እነሱም ለኑህ ዓለይሂ ሰላም ዛቻ ግድ አልነበራቸውም። ይልቁኑ የምትዝትብንን አምጣ እውነተኛ ከሆንክ እያሉ ይሳለቁበትም ጀመር። ኑህም ይህ እኮ በእኔ ቁጥጥር ውስጥ አይደለም፣ ያ የአላህ ስልጣን ነው ይላቸዋል። አሁን ነገሩ መቋጫው ተቃርቧል። አላህም አስፈሪ ወሕይ እንዲህ ሲል ወደ ኑህ አወረደ። ከህዝቦችህ በርግጥ ካመኑት በስተቀር ወደፊት ካሁን በኋላ አያምኑ፣ ይሰሩትም በነበሩት ክህደት አትዘን። በመቀጠልም አላህ ኑህን ዓለይሂ ሰላም የዘንባባ ችግኝ እንዲተክል አዘዘው። ያች ዛፍ ለማፍራት ስትበቃ የአላህ ቅጣትም በእነዚያ ህዝቦች ላይ እንደሚፈጸም ቃል ገባለት። የአላህ የተለምዶ እዝነቱ የታወቀ ነው። ትልልቅ ሰዎች ባጠፉት ሕፃናትን አይቀጣምና ሕፃናት የቅጣቱ ሰለባ እንዳይሆኑ ቅጣቱ ከመፈጸሙ ከ40 ዓመታት በፊት የሴቶቹ ማህፀን ጽንስ መሸከም እንዳይችል አደረገው። ለ40 ዓመት ያህል ምንም አይነት ሕፃን ሳይወለድ ቀረ። በዚያ ዘመንም ኑህ ዓለይሂ ሰላም የታዘዘውን ዛፍ እንክብካቤ ሲያደርግ እነዚያ አመፀኛ ህዝቦች እንዲህ በማለት ይሳለቁበት ነበር። አንተ ኑህ ነብይ ነኝ እያልክ ዘራፍ ብለህ አላዋጣ ሲልህ ወደ ግብርና ገባህ እንዴ? ድንጋይም ይወረወርባቸው ነበር። የተተከለው ዛፍ 50 ዓመት ሲሞላው አላህም ለኑህ ዓለይሂ ሰላም ወሕይ በማውረድ ዛፎችን እንዲቆርጣቸው አዘዛቸው። ኑህም ዓለይሂ ሰላም ዛፎቹን ከቆረጠ በኋላ አላህም ትልቅ መርከብ እንዲሰራ አዘዘው። ጅብሪልም መርከብ እንዴት እንደሚሰራ ሊያሳየው ከ7 ሰማያት ወረደ። አላህም እንዲህ ሲል ወሕይ አወረደ። የመርከቧ ርዝመት 1200 ክንድ፣ የጎን ስፋት 800 ክንድ፣ ከፍታው ደግሞ 80 ክንድ የሆነችን መርከብ ስራ። በተንጣለለ አሸዋማና በረሃማ ቦታ ላይ ኑህ መርከቧን መስራት ጀመሩ። ህዝቦቹም ካጠገቡ ሲያልፉ አንተ ኑህ ከነቢይነት አናጺነት ይሻላል ብለህ ነው እያሉ ያፌዙበታል። ከፊሎቹ ደግሞ አንተ ኑህ መርከብ እኮ ለባህር ነው የሚሰራው፣ አንተ እልም ያለ በረሃ ላይ ትሰራለህ እንዴ ይሏቸዋል። ኑህም ለስለስ ባለ አንደበት ዛሬ በእኛ ላይ ብትሳለቁብን ነገ እኛም በእናንተ ላይ እንሳለቅባችኋለን ይላቸው ነበር።
የመርከቧ ሥራ ከተጠናቀቀ በኋላ አላህ ኑሕን ያመኑበትን ሁሉ መርከቧ ላይ እንዲጭንና ከእያንዳንዱ እንስሳትና የዱር አራዊት አንድ ወንድ አንድ ሴት በመርከቧ እንዲጭን አዘዘ። የምእመናኑ ቁጥር 80 ብቻ ነበር። ለኑሕም ዓለይሂ ሰላም 2 ሚስቶች ነበሩት። አንደኛዋ ሙስሊም ስትሆን ሁለተኛዋ አመፀኛ ካፊር ናት። እሱም ሙስሊሟን መርከብ ላይ ጫናት። መርከቧ ውስጥ ሁሉም ቦታውን ከያዘ በኋላ ፀሐይ ብርሃኗን ተነጠቀች። ምድር በአስፈሪ ጽልመት ተዋጠች። ሰማይም ዶፍ ዝናቡን ማንቧባት ጀመረ። በከርሰ ምድርም ታምቆ የነበረው ውሃ ምድሪቱን እየሰነጠቀ ለጉድ መፍለቅ ጀመረ። ከሰማይም የወረደው ውሃና ከምድር የወጣው ውሃ ሲገናኝ ምድር ከአቅሟ በላይ መጥለቅለቅ ጀመረች። ያን ጊዜ መርከቧ ቀስ እያለች መንሳፈፍ ጀመረች። ውሃው በየሰዓቱ እየጨመረ ነው። አጋጣሚ ኑህ ዓለይሂ ሰላም ሁኔታውን ለማጣራት ወደ ምድር ሲመለከቱ የአብራካቸው ክፋይ የሆነው ልጃቸው አንዴ ሲወድቅ አንዴ ሲነሳ ውሃው ሲያንከራትተው ተመለከቱት። እንዲህም ሲል ተጣሩ፣ ልጄና ከኛ ጋር ተሳፈር፣ ከከሃዲያን ሕዝብም አትሁን። ልጁ ግን በትዕቢት የተሞላ ነውና ከውሃው ይጠብቀኝ ዘንድ ወደ ተራራ እወጣለሁ ብሎ መለሰላቸው። እሳቸውም ዛሬ ከአላህ ትዕዛዝ ምንም ጠባቂ የለም እርሱ ያዘነለት ካልሆነ በቀር ብለው ንግግራቸውን ሳይጨርሱ እንደ ትልቅ ተራራ ያለ ማዕበል መጣና ልጁን ጠራርጎ ወሰደው። ኑሕም ልጄ እያሉ ወደ አላህ ሲጮሁ አላህም ኑሕ ሆይ እርሱ ከቤተሰብህ አይደለም፣ እርሱ መልካም ያልሆነ ሥራ ነው፣ በእርሱ ዕውቀት የሌለህንም ነገር አትጠይቀኝ፣ እኔ ከሚሳሳቱት ሰዎች እንዳትሆን እገስጽሃለሁ አለው። ውሃውም ምድርን ለ40 ቀናት ያህል ካጥለቀለቀ በኋላ ምንም አይነት ነፍስ ያለው ነገር ከምድረ ገጽ ጠፋ። ያን ጊዜ አላህም ምድርን ምድር ሆይ ውሃሽን ዋጪ፣ ሰማይም ሆይ ዝናብሽን ያዢ ብሎ ምድርን ከመጥለቅለቅ አስቆመ። ምድር ትንሽ ጠፈፍ ማለት ስትጀምር ኑሕና ተከታዮቹን የተሸከመችው መርከብ በሰላም ጁዲ በተባለ ተራራ ላይ አረፈች። አላህም የተቀረውን ውሃ ወደ ውቅያኖስ እንዲፈስ አደረገው። ያን ጊዜ ኑሕና ተከታዮቹ ከመርከቢቷ ወርደው የያዟቸውንም እንስሳት አውርደው ለቀቋቸው። በምድርም እንደ አዲስ ግንባታ ጀመሩ። የተለያዩ ዛፎችንና አዝርዕትን መትከልም ጀመሩ። ምእመናኑም ምድር ላይ በመበታተን የተለያዩ ከተማዎችን በመመስረት ብዙ ልጆችን ወልደው ምድርን እንደ አዲስ መሙላት ጀመሩ። በመጨረሻም አላህ ኑሕን ዓለይሂ ሰላም ኑሕ ሆይ እኔ ፍጥረታትን የፈጠርኩት እንዲገዙኝ ነው፣ እኔ ያዘዝኳቸውንም እንዲታዘዙኝ ነው። ነገር ግን አመጹኝ፣ ከኔ ሌላ የሆነንም አካል ጌታ አድርገው ያዙ። ያን ጊዜ ቁጣዬም እነሱ ላይ ተፈጻሚ ሆነ፣ በውሃም አጥለቀለቅኳቸው ብሎ ወሕይ አወረደለት። አላህ ሰምተው ከሚጠቀሙ ያድርገን። ወሰላሙ ዓለይኩም ወረሕመቱላህ ወበረካቱሁ።